ድጋሜ ወይዘሮ ይፍቱ እንትናን ለመጉዳት ህብስትዬን ለመጉዳት በሌሊት በጨለማ ማንም ሰው ሳያሲተኛ ማለት ነው ወደ ክፍሏ ስኬድ፣ ነገር ግን ህብስቴ ክፍሏ አልነበረችም። ባጭሩ በአምላክ በጣም ስለተናደደች ብሎ ወስዷት ነበረ። ዛሬ ደግሞ እንግዲህ አቶ አለሙ ለበአምላክ እንዲትገለው በማለት አብነትን እንዲገለው ያዘዋል። አሁን ተከታተለው። ከዛ ደግሞ አንተ እሱን አጥራ፣ እኔ ደግሞ አንተን አጥራለሁ በማለት ይነጋገራል ከራሱ ጋር። ይሄን ካወራ በኋላ ወይዘሮ ይፍቱ ድጋሜ በስራዬ ጣልቃ ትግቢ በማለት እንዲሁም በባለፈው በሄርሜላ የተነሳ ይቅር ያተባባሉት ባልና ሚስት ዛሬም ንቁሪያ ላይ ናቸው። ህብስቴ እንግዲህ ደውላ ያዳንሽኝ አንቺ ነሽ አይደል ስትላትም ታፈስ እኔ አይደለሁም ያዳንኩሽ፣ የሚያድንሽ በአምላክ ነው ጠባቂሽ በማለት ትነግራታለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናችን ቤተሰቦች ዛሬ ይዤላችሁ የመጣሁት ህብስት ድራማን ክፍል 28 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ይፍቱ ስራ ከተወደቀች በኋላ ህብስቴና በአምላክ እንግዲህ ታፈሱም ከክችኑ መታ ከነሷት በኋላ ወገሻ አስመጥተው ካሳሿት በኋላ ወይዘሮ ይፍቱ ስራ እሳት ሆናለች። አንቺ ነሽ በአንቺ ጦስ ነው ይሄን ሁሉ የሆንኩት እያለች ህብስቴ ላይ መጮኋን ቀጥላለች። ህብስቴ ምንም አላደረኩም፣ እኔ ምንም ያደረኩሽ ነገር የለው። ለምንድን ነው እኔን የምትጮሂብኝ? ለምንድን ነው እኔን የምትቆጭኝ? ለምንድን ነው እኔን የምትጠኝ? እያለች የተለያዩ ጥያቄዎች ትጠይቃታለች። እሷም የምጠይቅሽን ዝም ብለሽ መልሽ በማለት እኔ ምንም አላደረኩም ብላ ክትትከራከራ በአምላክ አይዞሽ ፈጣሪ የማረሽ። እንግዲህ ሰው ያቀደውና ያሰበውን ሊያገኝ ይገባል፣ ሰው የዘራውን ሊያጭድ ይገባል በማለት ጥሏት ይሄዳል። ወደ ክፍሏ ይዟ ከሄደ በኋላ እጁን ይዛ ከልብ አመሰግናለሁ ከዚህ ሁሉ ጣጣና እንትን ስላዳንከኝ ከልብ አመሰግናለሁ በማለት ልታመሰግነዋለች። እሱም ችግር እንደሌለውና ምንም ማለት እንዳልሆነ ይነግራታል። እሱም ድጋሜ ግን መጠንቀቅ ይኖርብሻል ሲላትም እኔ እኮ እንዴት ተደረገ አላቅም ስትለውም እሱም እኮ ተንኮል ማለት የማታቂው ነገር ማለት ነው፣ የምታቂው ነገር ከሆነማን ተንኮል አይደለም ወይም ሴራ አይደለም በማለት ይነግራታል። ተግዶዳ ራስሽን አንቂ በማለት ጥሏት ይሄዳል። እሷም ከልብ አመስግናውና ራቷን ከበላች በኋላ ወይዘሮ ይፍቱ በጣም ስትጣራና ስትበሳይ ስለነበረ እሷም እንግዲህ ምንድነው ስትላትም ገንፎ ሰርታ ብትላትም እሷ ግን ያችን ሴትዮ ታልደፋሁና ካልገደልኩ እኔ ምንም እረፍት የለኝም ብላ ለባሏን ብትናገር ባሏን በተቃራኒው ደግሞ ተመሳሳይ መልስና እንዲሁም ሁለተኛ ልጅቷ አጠገብ እንዳደርሽ እኔ ለአብነት ስራውን ሰጥቼዋለሁ፣ ብራችን ይጭነቀው በደንብ ስለከፈልኩት እሷን ይገላታን፣ ከዛ እሱ ደግሞ በአምላክ ይገለዋን እያለ በተደጋጋሚ ያወራል። እሷም ቆይ ምን እንዳረክን ይፍቱ ይስራ ተሸንፌ አላቅም እንኳን ለዚች አቅመቢስ በማለት ዘረፍ ማለቷን ትጀምራለች። በአምላክ እንግዲህ ለአብነት ቤት ሄዶ ሊያወሩ ቢሆንም ነገር ግን በአምላክ በልጁ በአቤነዘር ቅናት የተነሳ ወይም ስላገኛት ወንድ አጠገቧ ስላየ በጣም ተናዷል። እሱ ግን ማመን አልፈለገም። ለምንድን ነው እንደዚህ? ቆይማ ለምን አታምንም? ምንድን ነው ችግር ሲለውም እኔ ቀንቼ ሳይሆን ለአባቱ አስቤ ነው ሲልም ይሄን ለእኔ ተውና ግን በቅናት ፍርፍር ብድብን ብለሃል፣ ይሄን ብታምን ይሻልሃል ቢለውም እኔ ሲጀመር አንተ ጋር ለምን መጣሁ ብሎ ወደ ቤቱ ይመለሳል። እሱም በቃ በጧት ትምህርት ቤት አትሄድም፣ ይዣት መጥቼ እዚሁ እየመራረጥን አንዳንድ ነገሮች እንነግራታለን በማለት ይስማማሉ። እነሱም እሺ ብለው እንግዲህ ለመስማማት ያወሩትን ነገር ወይም አቶ አለሙ ያዘዛቸውን ነገር እንዴት ማድረግ እንዳለባቸው እያሰቡና እያሰላሰሉ እያለ ነገር ግን በዚህ ሁሉ መካከል ደግሞ እሷን ከማጎዳቷ በፊት ወይም ከጎዳት በፊት እንትን ማለት አለብን በማለት ያወራል። እነሱ ምንም ህብስትን ክፍል ሄዶ አንቺ ነሽ ወይ እንደዚህ ያረግሻት ይፍቱ ስራ ሲላትም እሷ ምንም እንዳላረገችና እንዲሁም በተቃራኒው ለእኔ ያደረገ
ያደረገችው ነገር ለራሷ ደረሰ። እሷ እኔን ደፍታ ከትምህርት ቤት ስመጣ ልትጥለኝ ነበር። ነገር ግን ፈጣሪ ለእኔ ሆኖ እሷን አተረፈኝ፣ ወይም ከእሷ ሴራና ተንኮል አተረፈኝ በማለት እንግዲህ ትመልሳለች ማለት ነው። እሱም እንግዲህ ተንግዶ ወዳ ምንም ነገር እንደማታስቤና ተንግዶ ወዳ ስራ እያልኩ ጣል ስላረኩሽ ልጅ ይቅር በይኝ፣ ነገር ግን ከአሁን በኋላ ከአንቺ አጠገብ አርቅም፣ በፈለግሽ ሰዓት መጥተሽ ማናገር ትችያለሽ በማለት ህብስቴን ያናግራታል። እሷም እሺ አባዬ ብላ ተንግዶ ወዳ ደግሞ ክፍልሽ የሚመጣልሽ ምግብ ይቀርና እንደ ሁላችንም እንደ ማንኛውም ሰው አንቺም አብረሽን ምግብ ትመገቢያለሽ ሲላትም እሷም እሺ ብላ ለታፈስም ሳይቀር ይነግራታል። ሄዳ እንግዲህ ለእትዬ ምግቡን ልታደርስ ስትል እትዬ የተባለችው ወይም አቶ ጋሽ ያሉትን ሙሉ በሙሉ ትነግራታለች። እሷም እኔ ሞቼ ነው ቆሜ ነው ወይ እሷን አሽመድምጄ ስታልጥል እኔ ሌላ መቼም እንቅልፍም አልተኛ በማለት ድጋሜ ደጋግማ ማውራቷን ትቀጥላለች። ነገር ግን ምንም ብትልም ምንም ማለችም የሆነው ነገር ሁሉ አንዴ ሆኗን አድበሽ ተቀመጪ ቢላትም ይፍቱ ስራ ግን አልሸነፍም ባይነቱ ይኸው አንገቷ ድረስ ይዟታል ማለት ነው። እንግዲህ በአምላክም ሲመጣ ለምንድን ነው ልጅ ክፍል እንደዚህ የምትመጣው? በስነ ስርዓት አታንኳኳም ወይ? ደግሞ ይችል ሴት ናት። ስለዚህ አንኳኩተህ በስነ ስርዓት ነው መግባት ያለብህ፣ ሁለተኛ እንደዚህ እንዳይለመድ በማለት ይለዋል። እሱም ይቅርታ በዚህ ሰዓት ያው ሁሌ ተኝታ ስለማያት እንዳረብሻት ብዬ ነው፣ ነገ የምትሄድበት ትምህርት እንድትዘጋጅና እንዲሁም ጠዋት ለተፈጠረው ማለት ይፍቱ ስራ የወደቀችበትን ምክንያት ለመጠየቅ ነው። እንደውም እኔ ምን አገባኝ ሁለታችሁም፣ ማለትም ይፍቱ ስራም አንቺም ገደል መግባት ትችላላችሁ ብሎ እንግዲህ አቶ በአምላክ ማለት ነው ጥሏቸው ይሄዳል። ነገር ግን እሱ የመጣው ለዚህ አልነበረ። በድጋሚ አቶ አለሙ እንዲወጡለት ተከትሎ ይመጣና ይፍቱ ስራ እንግዲህ በጣም ተናዳብሻለች፣ ስለዚህ የሆነ ነገር ልታደርግሽ እንደምትችል ግልጽ ነው፣ እኔ በጣም ተሳስቻለሁ ብሎ ለአብነትም ነግሮታል ማለት ነው። ምክንያቱም እንደዚህ እያደረገች መሆን የለበትም፣ አውቄ የወደቀች የተሰበረች ማስመሰል እየቻልኩ አሁን ልጅቷን አደጋ ላይ ነው የምጥላት፣ በባሰ ማለቴ በቃ ፈልጋ ፈላልጋ እሷን የምትጎዳበትን ነው የምታመቻችላት። እኔ እንደዛ ማድረግ አልቻልኩም፣ ምክንያቱም በዛ በላይ ተናድጄ ስለነበረ የማስበውንም የማረገውንም ነገር እያወቁ አልነበረም በማለት እንግዲህ ያምናል ማለት ነው። ነገር ግን አቶ በአምላክ እንግዲህ ማፍቀሩንም ፈጽሞ አላምንም ብሎ እንግዲህ አናታችን ላይ ወጥቷል ማለት ነው። እንግዲህ በአምላክ አምልነት እንግዲህ እንደፈረደብኝ እችላለሁ እንጂ ሌላ ምን ላደርግ እችላለሁ በማለት እንግዲህ ለጓደኛው የሚሆነውን ሁሉ ቆሞ እየተመለከተ ነው። ነገር ግን ይሄን እሷን የመግደልና እንዲሁም በእንትና የማግባቱ አብነት እሷን የማግባቱ ፈጽሞ የማይሆን ስለሆነ አዲስ ነገር መፈለግ አለብን ብሏል ማለት ነው። ደውላ ደግሞ ህብስቴ አቢነዘርን በጣም ይቅርታ ትጠይቀዋለች። እሱም ችግር እንደሌለውና እሱም እንደዛ የሚሆነው ኃይለኛና ትንሽ ደግሞ ቁጡ ነው። ደግሞ በዛው ልክ የዋህና በጣም ጥሩ ልጅ ነው። ስለዚህ ይቅርታ በሱ ፋንታ በማለት ይቅርታ እንዲያደርግላት ትጠይቀዋለች። እሱም ችግር የለውም፣ ነገር ግን ሁለተኛ ወደ እኔ ዘንድ እንዳትመጣ፣ ምክንያቱም ወደ እኔ ዘንድ ስትመጣ ችግር አለ፣ አባቴ ይሄን አይፈልግም፣ ለዛ ነው እሱ የሚቆጣጠሬ በማለት ትለዋለች። አንቺ ደህና መሆንሽን ሳላረጋግጥ እኔ ማንም ማንም ወዴትም አልቀርም ሲልም እሷ ደህንነቷን ሁሌ ደውላ እንደምታሳውቀው ቃል ትገባለታለች ማለት ነው። እነሱም በዛ ሀሳባቸው ይስማማሉ። እነሱም በዛ ሀሳብ ከተስማሙ በኋላ እንግዲህ ማታ መጥቶ ሁሉም ሰው እንደተኛ ይፍቱ ስራ የምታረግሽ ነገር ስላለ ብሎ እንግዲህ እሱ ጋር ያስተኛታል። ህብስትና በአምላክ ማለት ነው ክፍሉ ታድራለች ማለት ነው። ሌሊት እንግዲህ በቢላ ልትወጋ ስትመጣ